ሄሎ እንዴት ናችሁ? ሰላም ናችሁ? ወርቅነህ ነኝ። በዚህኛው ቪዲዮ ሪከርድ በዋናነት ከአሪዞና ስቴት ዩኒቨርሲቲ ያገኛችሁትን የማስተር ክላስ ትሬኒንግ ሰርቲፊኬት ኮመንሊ የምንለው ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን ሰርቲፊኬት እንዴት ከሲስተም ላይ እንዴት እንደምታወርዱ ነው ማሳያችሁ። ብዙዎች የዩኒቨርሲቲያችን መምህራኖች በአሁን ሰዓት እየጠየቁኝ ነው ያሉት። ሞር ፕሮባብሊ ለፕሮፌሽናል ካፓሲቲ ዲቨሎፕመንት እንደ ማሳያነት ለመጠቀም ነው። ለሚመጣው ለአንዳንድ ጉዳዮች ሜቢ ለኮምፒተንሲ አሰስመንት ሊሆን ይችላል፣ ኦር ለሌላ ጉዳይም ሊሆን ይችላል። በብዛት ብዙ ሰዎች እየጠየቁኝ ስለሆነ ለብዙዎቹ የሚሆን አንድ ቪዲዮ ሪከርድ እንደዚህ ክሬት አድርጌ ሼር ለማድረግ ፈልጌ ነው። ስለዚህ ቪዲዮውን አዳምጡት። ሰርቲፊኬታችሁን ከሲስተሙ ላይ እንዴት እንደምታወርዱ ያስረዳችኋል። በጣም ቀላል ነው። በዋናነት 3 ነገሮችን ነው የሚያስፈልጋችሁ። አንደኛው ሊንኩ ያስፈልገናል። ሊንኩን ማግኘት ይኖርብናል። ሊንኩን ለማግኘት ፈርስት ሼር አደርጋችኋለሁ። አሁንም ኦልሬዲ ሼር አድርጌያለሁ፣ እንደገናም ሼር አደርጋለሁ። ይሄኛው ሊንክ ነው የትሬኒንጉ ሊንክ። ሚን ሰርቲፊኬቱን የምታገኙበት ወይም የምታወርዱበት ሊንክ ነው። አንደኛው የሚያስፈልገው ሊንኩ ነው። ሁለተኛ የሚያስፈልገን የኛ ዩኒቨርሲቲ በዚህ ሰዓት ስፔሻል ነው ወይም የተለየ ዩኒቨርሲቲ ነው ከሌሎች ዩኒቨርሲቲዎች። ምክንያቱም የስም ቅያሬ አድርገናል። ከዚህም በፊት የነበረው ስማችን ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሲሆን አሁን ግን ኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ መሆናችንን ታውቃላችሁ። ስለዚህ በዚህ ስም ቅያሬ በመከተል ኢንስቲቱሽናል ኢሜይላችንም ቅያሬ ተቀይረዋል። ከዚህም በፊት የነበረው @ecsu.edu.et ነበረ። ለምሳሌ ወርቅነህ.እሸቱ @ecsu.edu.et ነበረ። አሁን ግን ኢሜይላችንም በዛው ተቀይሯል። ለአሁኑ ኢሜይሌ የኢንስቲቱሽናል ኢሜይሌ ነው ማወራው ወርቅነህ.እሸቱ @epsu.edu.et ነው እና ይሄ ነገር አለ ማለት ነው። ስለዚህ 3 ነገሮች ያስፈልጉናል ያልኳችሁ። አንደኛው ይሄኛው ሊንክ ነው። ሁለተኛው የበፊቱ ኢሜይል የሚያስፈልገናል፣ የአሁኑ ኢሜይል የሚያስፈልገናል። የበፊቱ ኢሜይል የሚጠቅመን ሰርቲፊኬቱን 2 ሲስተሞች ነው ያሉት በዋናነት በዚህ ፕሮሰስ ውስጥ። አንደኛው የዩኒቨርሲቲያችን ሲስተም ነው። ኢንስቲቱሽናል ኢሜይላችንም ከዛ ነው ክሬት የተደረገው። የኛ ዩኒቨርሲቲ ሲስተም ኢንስቲቱሽናል ኢሜይላችንም ክሬት ያደረገው እሱ ነው። በዛ ነው የሚያቀን። ሁለተኛው ሲስተም የአሪዞና ስቴት ዩኒቨርሲቲ ሲስተም ነው። በፊት ትሬኒንጉን ስንወስድ ስንጠቀም የነበረው ኢሜይል የበፊቱ ኢሜይል ነው። ስለዚህ የአሪዞና ስቴት ዩኒቨርሲቲ ሲስተም የሚያቀን በበፊቱ ነው ማለት ነው፣ በአሁኑ አይደለም። አንደርስታንድ? በበፊቱ ነው። ስለዚህ የበፊቱ ኢንስቲቱሽናል ኢሜይላችንም ያስፈልገናል። የበፊቱ ምንም ፓስዋርዱ አያስፈልገንም፣ ኢንስቲቱሽናል ኢሜይሉ ብቻ ነው። ኮመንሊ ደግሞ ኢንስቲቱሽናል ኢሜይላችን እንደምታውቁት የራሳችን ስም ዶት የአባታችን ስም @ecsu.edu.et ናት። የበፊቱ ማለት ነው። እንዲህ ነው የሚጻፈው። የብዙዎቻችን እዚህ ግቢ ውስጥ ስማቸው የተመሳሰለ ስማቸው እስከነ አባታቸው የተመሳሰለ ሰው ካሌለ፣ ለምሳሌ ወርቅነህ እሸቱ የሚባል 2 ሰው ካለ የሆነ ኮድ ይጨመርበታል አንደኛው ላይ አንድ አይነት መሆኑ ስላሌለበት ማለት ነው። በብዛት ግን እንደዛ አይነት ያለ አልመሰለኝም። ዶት እሸቱ የበፊቱ @ecsu.edu.et ነው። ይሄኛው ኢንስቲቱሽናል ኢሜይላችን ያስፈልገናል። ስለዚህ ምን እናደርጋለን ማለት ነው። ሁለተኛ ደግሞ የሚያስፈልገን ማብራሪያውን በሶስተኛ ደረጃ የሚያስፈልገን የአሁኑ ኢንስቲቱሽናል ኢሜይላችን ነው። የአሁኑ ኢንስቲቱሽናል ኢሜይላችን ደግሞ የሚጠቅመን አሁን ሲስተሙ ወደ ሰርቲፊኬቱ ለመግባት ስንል ኮንፈርም የሚያደርገው ነገር ቬሪፋይ የሚያደርገው ነገር አለ። ቬሪፊኬሽን ኮዱን ደግሞ የሚልክልን አሁን ያኛው ኢሜይላችን የበፊቱ ኢሜይላችን በአሁኑ ኢሜይላችን ስለተተካ በአይሲቲዎች አሁን የበፊቱ ኢሜይሌ በአሁኑ ኢሜይሌ ተተክቷል። የአሁኑ ኢሜይሌ የትኛው ነው? ወይም ዩኒቨርሲቲው ስሙ ከቀየረ በኋላ የማገኘው ወይም አውቶማቲካሊ ያገኘሁት ነው። ኢሜይሌ ይሄ ነው። ወርቅነህ.እሸቱ
አት ኢፒኤስዩ እቺ ናት ልዩነቷ። ያኛው ኢሲኤስዩ ነው፣ አሁን ግን ኢፒኤስዩ ዶት ኢዲዩ ዶት ኢቲ ሁለቱም ያስፈልጉኛል። ስለዚህ ምን ላድርግ? እችኛዋን ኮፒ አደርጋታለሁ ማለት ሶ ምን እናደርጋለን? ወደዚህኛው ኢሜይልን መግባት ይኖርብናል። ከዚህኛው ኢሜይል ላይ ኮድ ይላክልናል። ሶ ለምሳሌ ይሄኛውን ልውሰድ። ኮፒ ያደረግኩት ለማሳያነት ነው። የቢኒያም ኢንስቲቱሽናል ኢሜይል እየተጠቀምኩ ነው ያለሁት። ስለዚህ ምን አደርጋለሁ? በመጀመሪያ ኦፍኮርስ እንትኑ እችኛዋን ነው መውሰድ ያለብኝ። እችኛዋን ልውሰዳት። ኦር ጀስት ክሊክ ታደርጉታላችሁ። ዘን ወደ ሰርቲፊኬት ከምናገኝበት ፔጅ ላይ ይወስድናል። የበፊቱ ስላለ ሎጋውት ልበለው። ስለዚህ እንደገና መጣና ክሊክ አደርጋለሁ። ይሄኛው ሊንክ ሰርቲፊኬቱን የምታገኙበት ሊንክ ነው። ስለዚህ ሊንኩን ክሊክ አደረግኩኝ። ይሄ ፔጅ ይመጣል። በመጀመሪያ እዚች ጋር ያሉትን ነገሮች ላብራራላችሁ። በተጨማሪ እኔ ክሬት ካደረግኩት ቪዲዮ በተጨማሪ እዚህ ጋር ያሉት ቪዲዮዎች ወይም ቲፖች አስፈላጊ ናቸው። ቲፕ ይላል እዚህ ጋር እንደምታዩት ሰርቲፊኬታችሁን እንዴት እንደምታወርዱ አካውንታችሁን እንዴት ክሬት እንደምታደርጉ ለማየት ከፈለጋችሁ ይህንን ሊንክ በመጫን ይኸው እዚህ ጋር ተጨማሪ ማብራራት ማግኘት ትችላላችሁ። ፕሮፌሰር ኪም ትባላለች የምታወራው። እሷ እኔ ማወራውን እያወራችን ያለችው። ስለዚህ አሁን እሱን ይሄን በተጨማሪ ይሄንን አዳምጡት። ማንበብ የምትፈልጉ ከሆነ ይሄንን ክሊክ አድርጉ። ተጨማሪ ኢንፎርሜሽኖች አሉ። እዚህ ጋር ያሉትን ነገር አንብቧቸው፣ አዳምጡ፣ አንብቡ። ዘን ምን እናደርጋለን? በዋናነት እንዳልኳችሁ እቺ ሊንክ ታስፈልገናለች። እችኛዋን ሊንክ ክሊክ አደረግኩኝ። ዘን እዚህ ፔጅ ላይ መጣሁኝ። እዚህ ጋር አሁን የሚታየኝ ይሄ አለ። ስለዚህ ይሄኛውን ኢሜይሌን ኮፒ ላድርገው፣ ፔስት፣ እዚህ ጋርም ፔስት። እዚህ ጋር ፓስዋርድ ክሬት አደርግለታለሁ። ፓስዋርዱን ክሬት ሳደርግለት የዚህኛው ኢሜይል ፓስዋርድ አይደለም። ለዚህ አሁን ወደ ሲስተም ልገባ ነው። ሰርቲፊኬቴን ከማገኝበት ሲስተም ልገባ ስለሆነ ወደዚህ ሰርቲፊኬቴን የማገኝበት ሲስተም ላይ የሚያስገባኝ ቁልፍ ወይም ፓስዋርድ ማለት ነው እንጂ ሌላ ነገር አይደለም። አዲስ የሆነ ፓስዋርድ ነው። ክራይቴሪያዎቹ ይኸው እዚህ ጋር አሉ። አትሊስት አንድ ቁጥር ሊይዝ ይገባል። ቁጥሮች ሊቀላቀሉ ይገባል። ከ0 እስከ 9 ካሉት ውስጥ አትሊስት አንዱ ከፊደላት ውስጥ አንዱ ካፒታል መሆን አለበት፣ ወይም አንዱ ደግሞ ሎወር መሆን አለበት። ቶታሊ ሲደመሩ 10 ካራክተር መሆን አለባቸው። ቁጥሩም ፊደሉም ካፒታል ሌተሩም እነዚህ ተጨምሮ አንድ ላይ 10 መሆን አለባቸው። ስለዚህ ልጀምር። ጀስት ክሬት ላደርግ ነው። ኢሜይልን ክሬት አደረግኩኝ። ብዛቱ 10 መሆን አለበት። አትሊስት አንድ ቁጥር ያስፈልጋል። ማለት ከቁጥሮች ውስጥ 4ም ሊሆን ይችላል፣ 5ም ሊሆን ይችላል። ካፒታል ሌተር አትሊስት አንድ ካፒታል ሌተር ሊቀላቀል ይገባል። አትሊስት ነው፣ አትሞስት አይደለም፣ አትሊስት ነው። ስለዚህ ግን አትሊስት ደግሞ ብዛታቸው ከ10 መብለጥ አለባቸው። አትሊስት ነው። እዚህ ጋር እንደምታዩት አትሊስት ከ10 መብለጥ አለባቸው። ጎ ሄድ ስለው ምን ይለኛል? ወደ እችኛዋን እዚህ ጋር አግሪ የምናደርገው ኮንዲሽኖች ይኖራሉ። ኮንቲኒው ልበለው። ወደ ኢሜይሌ ላይ ሰርቲፊኬሽን ይልክልኛል ማለት ነው። ቬሪፊኬሽን ኮድ ልኮልኛል። አሁን የቢኒያም እንትን ነው ኢሜይል ነው። ቢኒያም አይ ቲንክ እችን እስቲ ልሞክረው። ሁለቱንም ሊልክልኝ ይገባ ነበረ፣ ጠይቄው ነው። እስቲ አይ ሚን ላይክ አውትሉክ ዶት ኮም ላይ መግባት ነው የምፈልገው። አውትሉክ ዶት ኮም እንደምታውቁት አውትሉክ ወደ ኢንስቲቱሽናል ኢሜይላችሁ ለመግባት ስትፈልጉ ብዙውን ጊዜ አይሲቲዎች ምን ይላሉ? ማይክሮሶፍት 365 ላይ ግቡ ምናምን የሚሉት ነገር አለ። በጣም ቀላሉና አጭሩ ግን አውትሉክ ዶት ኮም ላይ መግባት ነው። አውትሉክ ዶት ኮም እና አውትሉክ ዶት ኮም ብላችሁ ሰርች ብትሉት
የሚመጣላችሁ ኦፕሽንን ላሳያችሁ ነው። outlook.com እና ማይክሮሶፍት 365 ማለት ኤግዛክትሊ አንድ አይነት ጉዳይ ነው እያወራን ያለ ነው። ስለዚህ እንደዛ outlook.comን ክሊክ ታደርጉታላችሁ። ከዛን ሳይን ስለዚህ ወደ ኢንስቲትዩሽናል ኢሜይላችሁ ለመግባት ስትፈልጉ በአጭሩ ይኸው ማይክሮሶፍት 365 አለ እዚህ ጋር ግን outlook.com ስትሉ ይሄኛው አጭር መንገድ ነው። አጭር መንገድ ላሳያችሁ ብዬ ነው እና ወደ እንትኑ ይገባልኛል ማለት ነው። ወደ ኢንስቲትዩሽናል ኢሜይል ይወስደኛል። አሁን ሜቢ ከዚህ በፊት የከፈትኩት ሳይን ኢን ትሉታላችሁ ማለት ነው። ሳይን ኢን ትሉትና የአሁኑ ኢንስቲትዩሽናል ኢሜይል ያስፈልጋችኋል። ባይ ዘ ወይ አንድ ነገር ልንገራችሁ። የበፊቱ ኢንስቲትዩሽናል ኢሜይላችን አውቶማቲካሊ ሲስተም ላይ ሪፕሌስ ተደርጓል። በአሁኑ ወይም ዶሜኑ ኢሲኤስዩ የነበረው ወደ ኢፒኤስዩ ተቀይሯል። አውቶማቲካሊ ነው የተቀየረው። ስለዚህ ከዚህ በፊት እናንተ የዛሬ ዓመት ወይ ከዛም በፊት ይሄ የስም ቅያሬ ሳይመጣ በፊት ለሆነ ሰው ወይም ለሆነ ተቋም ኢንስቲትዩሽናል ኢሜይላችሁ ሼር አድርጋችሁ እንደሆነ ያ ተቋም የሚያውቀው የድሮውን ኢንስቲትዩሽናል ኢሜይላችሁ ከሆነ ዩሲ እና ሚሴጅ ቢልክላችሁ በአዲሱ ውስጥ ይገባል ማለት ነው። ማለት ይናበባሉ ለማለት ፈልጌ ነው ባጭሩ። የበፊቱ ላይ የሚላክላችሁ ከዚህ በፊት የላካችሁ ለሌላ ሰው ልካችሁ እንደሆነ ማለት ነው። ኢሜይሉ ዲሊት ተደረገ ማለት አይደለም። ይሄ እንደዚህ የሚባል አይነት ኢሜይል የለም አይልም። ሲስተሙ ይልክለታል፣ በድሮ ላይ ይልካል። ከዛን ወደ አዲሱ ውስጥ ይገባል። ኢንቦክስ ውስጥ ማለት ነው። አዲሱ ውስጥ ይገባል። ምን ማለት ነው ባጭሩ? ይናበባሉ። ግን አሁን እናንተ ወደ ድሮ ኢንስቲትዩሽናል ኢሜይላችሁ ውስጥ ለመግባት ብትፈልጉ የለም፣ እሱ ሲስተሙ አይቀበልም፣ እንደዚህ የሚባል ኢሜይል የለም ይላችኋል። ስለዚህ አሁን እንዲህ ሲሉ ምን እናደርጋለን? እዚህ ጋር መግባት ያለብኝ ወደ አዲሱ ነው ብያቸዋለሁ። ቢኒያም ቶሎሳ አይ ቲንክ ፓስወርዱን አንድ አይነት ከሆነ በጣም ጥሩ ነው። ቢኒያም ቶሎሳ ይላል አዲሱ አድርጌዋለሁ። እንደምታውቁት አዲሱ ማለት ጀስት እዚች ጋር ኢፒኤስዩ መሆኗ ብቻ ነው። ኔክስት ለዋለው ዩሲ ቢኒያም አዲሱ ኢንስቲትዩሽናል ኢሜይሉ እንደዚህ አይደለም ማለት ነው። ሲስተም እንደዚህ ካላችሁ ሲስተሙ ላይ የለም ማለት ነው። በአጭሩ ምን ለማለት ፈልጌ ነው? ልክ እዚህ ጋር ስትደርሱ ሪሴንድ ኢሜይል ቬሪፊኬሽን የአዲሱ ኢሜይላችሁን ውስጥ መግባት ይኖርባችኋል ማለት ነው። ሜቢ ከዚህ በፊት እኔ የሞከርኩት ነበረ። ሜቢ ምንድነው outlook.com ብዬ አሳያችኋለሁ። የሚላከውን በራሴ ውስጥ ገብቼ ማለት ነው። እናንተም በራሳችሁ ውስጥ ነው መግባት ያለባችሁ። በራሴ ገብቼ ላሳያችሁ ምን አይነት ሜሴጅ እንደሚላክላችሁና ምን እንደምታደርጉ ማለት ነው። እዚህ ጋር የኔ አዲሱ ኢንስቲትዩሽናል ኢሜይል ይሄ ነው። እንደምታዩት ኢፒኤስዩ ነው የሚለው። this is the new institutional emails ወደ ውስጥ ገባው፣ ወደ ኢንቦክስ እየገባው ነው ያለሁት። እናንተ መግባት አለባችሁ። ዩሲ እቺ ናት የምትላክላችሁ። ዩሲ አካውንት ኮንፈርሜሽን የሚላል ሄሎ ቴንክ ዩ ፎር ጆይኒንግ ዘ አሪዞና ስቴት ዩኒቨርሲቲ ኮሚኒቲ ፕሊዝ ክሊክ ዘ ሊንክ ቢሎ ቱ ቬሪፋይ ዩር ኢሜይል አድሬስ ኤንድ አክቲቬት ዩር አካውንት ይላል። ስለዚህ እቺን ቬሪፋይ ማይ ኢሜይል ብላችሁ እንዲህ ክሊክ ማድረግ አለባችሁ ማለት ነው። ስለዚህ ይሄ ኦልሬዲ አሁን ቬሪፋይድ ሆኗል፣ ኤክስፓየርድ አድርጓል። እናንተም በመጀመሪያ ኢቭን አዲሱ ኢንስቲትዩሽናል ኢሜይላችሁ ከፍታችሁ መጠበቅ አለባችሁ። ገና እዚህ ደርሳችሁ ያኛውን ለመክፈት ለምን ደቂቃ ነገር ይኖረዋል እና አይ ቲንክ ደቂቃ የሆነ ደቂቃ ይኖረዋል። the link is only valid for 24 hours of course ለ24 ሰዓት ይቆያል። ያ ሊንክ የኔ አሁን ኤክስፓየርድ አድርጓል። ኦልሬዲ ቬሪፋይ ስላደረግኩበት ነው። ስለዚህ ኢንስቲትዩሽናል ኢሜይላችሁ ውስጥ ገብታችሁ እቺን ቬሪፋይ ማይ ኢሜይል የምትል ይሄ ሜሴጅ ይመጣላችኋል። ኬት ከኖ ሪፕላይ ፍሮም አሪዞና ስቴት ዩኒቨርሲቲ ዋናው ይሄ ነው። ዌልካም ቱ አሪዞና ስቴት ዩኒቨርሲቲ ኮሚዩኒቲ የሚል አለ። እሱ ይመጣላችኋል። ከዛን ቬሪፋይ የምትሏን ክሊክ ታደርጋላችሁ። ከዛን ወደ ሲስተሙ ገባችሁ ማለት ነው። ከዛን ሰርቲፊኬታችሁ ከዛ ላይ ነው የምታገኙት። ከዛ ምን ትላላችሁ? ቬሪፋይ ካደረጋችሁ በኋላ ይኸው ሳይን ይላችኋል። ወደዚህኛው ሲስተም ለመግባት ግን የምትጠቀሙት ኢሜይል የድሮ ነው፣ የበፊቱ ነው። ይሄኛው ሲስተም የማ ሲስተም ነው? የአሪዞና ስቴት ዩኒቨርሲቲ ነው። የአሪዞና ስቴት ዩኒቨርሲቲ ስትመዘገቡ የሚያውቃችሁ በምንድን ነው? በድሮ ኢሜይል ነው፣ በአዲሱ ኢሜይል አይደለም። ስለዚህ ይሄ ነገር ኮንፊውዝ እንዳያደርጋችሁ። ይሄው ስም ቅያሬው ሰምሃው ይሄኛውን አንድ ስቴፕ ጨምሯል ማለት ነው። ስለዚህ ከዚህ በፊት
ስም ቅያሬ ባይኖር ኖሮ ላይክ 2 ኢሜይል ያስፈልጋቸዋል የሚለው ወሬ ይቀር ነበረ። ዳይሬክትሊ ይሄኛውን ኢሜይላችሁን ትከፍታላችሁ፣ ያኛውን ኢሜይላችሁን ከፍታችሁ ወደ ውስጥ ዳይሬክትሊ መግባት ነበረ ማለት ነው። ስትገቡ ዳውንሎድ ከዛ ታገኛላችሁ ማለት ነው። ያንን ነገር ደግሞ ሞር ኦፍ እኔም ሼር ያደረግኩትን እዚህ ጋር ይሄንንም አዳምጡና ሞክሩት። በዚህ ልክ ነው ያለው። ሌላ ቪዲዮም አለ ተጨማሪ ከዚህም በፊት የሰራሁት። አሁን አሪዞና ስቴት ዩኒቨርሲቲ በራሱ ሊንኩን ሰምሃው ቀይሯታል። የቀየረበት ምክንያት ሞር ፕሮባብሊ ያው ዲቴል እንትን ማለት አያስፈልግም። ከዚህም በፊት የሚጠቀሙት ባህሬን ሀገር ውስጥ ያለ ሰርቨር ነበረ። እሱ ሰርቨር ደግሞ አይ ቲንክ በሚድል ኢስት አካባቢ ላይ በነበረው ግጭት ተመቷል። ዘን እነሱ ሰርቨራቸውን ወደ ጀርመን ቀይረውታል። ከዛ የተነሳ የበፊቱ ሊንክ ይሄን አልነበረ ፕሮሲጀሩ። ኤኒሃው ሌላ ቪዲዮ እኔ እንዴት ሰርቲፊኬታችሁን እንደምታወርዱ ያብራራውት ነበረ። እሱንም ሼር አደርጋችኋለሁ። እሱ ለምን ይጠቅማችኋል? ሰርቲፊኬቷን እንዴት አድርጋችሁ ዳውንሎድ እንዴት እንደምታደርጉ። ዳውንሎድ አይደለም የሚደረገው፣ ስክሪንሹት ነው የሚደረገው። ስለዚህ ዩቱብ ውስጥ ገብታችሁ አሳያችኋለሁ፣ እኔም ሼር አደርጋችኋለሁ ማይ ዩቱብ። እዛ ላይ ደግሞ አንድ ተጨማሪ እዛም ሄዳችሁ የምታዩት ይኖራል ማለት ነው። በአጭሩ እንትኑ ፋሲሊቴት ለማድረግ ነው። ከዚህም በዋናነት የት ማይ ቻናልስ የሚል አለ። ማይ ቻናልስ ዘን ሜቢ እዚህ ውስጥ እኔ ስፔሲፊካሊ እሷን ሊንክ ሼር አደርጋ ሃው ቱ ዳውንሎድ ዩር ሰርቲፊኬት። እዚህ ጋር ሰርቲፊኬት ብል ያመጣልኝ። ኦኬ የሁሉንም ነው፣ ከዩቱብ ላይ ነው ሰርች የሚያደርገው ከቪዲዮቼ ውስጥ አይደለም። ኢመርጂንግ ቴክኖሎጂ ዲጂታል ኮንተንት ከዚህ በታች ነው። ላይቭ ጎግል ሚቲንግስ፣ ኒድ አሰስመንት ፕሮግራም ቲዮሪስ፣ ሃው ቱ ዳውንሎድ ማስተር ክላስ ትሬኒንግ ሰርቲፊኬት። ይቺ ማለት ነው ሃው ቱ ዳውንሎድ ማስተር ክላስ ነው። ብዙውን ጊዜ ይሄኛውን ትንሽ ለውጥ አለ። ወደ መጀመሪያ አካባቢ አይጠቅማችሁ። ሰርቲፊኬቱ ከወረደ በኋላ ትንሽ እንዲታራዝሙትና ባክ አለ። ይሄንን ክሊክ ማድረግ የለባችሁ። ቪው ፐብሊክ ፔጅ አትሊስት ከደቂቃ በኋላ 25 ደቂቃ በኋላ ያለውን አዳምጡ። ሰርቲፊኬቱን እንዴት ዳውንሎድ እንዴት እንደምታደርጉ ነው። ስክሪንሾት ነው የምታደርጉት። ስክሪንሾት ለማድረግ ደግሞ shift + ዊንዶ ኪ + ኤስ በመጫን እንዲህ ስትሉት እንትን ይመጣላችኋል። ስክሪንሾት ኦፕሽን ዘን አሁን ስክሪንሾት ኦፕሽን ላይ ነው ያለው። እንዲህ ስታደርጉት ስክሪንሾቱ እንትን ያደርግላችኋል ማለት ነው። ባጭሩ ይሄን ይመስላል። ስለዚህ 3 ነገሮችን ነው የምታዩት። አንድም ይሄ እዚህ ጋር ማየት ይኖርባችኋል ይሄንን ቪዲዮ። ዘን እዚህ ጋርም ያለውን እዩት። እዛ ጋርም ሰርቲፊኬቱ ጋርም ስትደርሱ ሰርቲፊኬቱ እንዴት እንደምታወርዱት የሚያሳይ አለ። እሱንም እዩትና ሰርቲፊኬታችሁን አውርዱ፣ ሬዲ አድርጉ። ሲያስፈልጋችሁ ከቦታው ማድረስ ነው ማለት ነው። መልካም ምሽት ይሁንላችሁ። መልካም ቪዲዮ። አይ ሆፕ ይሄ ቪዲዮ እናንተ የተቸገራችሁበትን ሰርቲፊኬት እንዴት ዳውንሎድ እንደምታደርጉ ያስረዳችኋል ብዬ ተስፋ አደርጋለሁ። ሃቭ ኤ ናይስ ታይም